Something told me it was over. ለዘፈን አይደለም ረገዝ እንዴ ማስታወቂያ ሌላ ታሪክ ላይ ደርሶ ይለድ it's over። ለማንኛውም ቪዲዮ ነሳቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ ጉንፋን ይዞኛል። ከምንም ጋር ያልተቀላቀለ ጽድት ያለ የጥንቸል ሽንት ምንም አይነት ባህር ነገር ያልገባበት የጥንቸል ሽንት የምትፈልጉ ቤተሰቦች አርብቶ አደሩ ግቢ ስለሚገኝ በተለያየ አማራጭ በ30 ሊትር በ1 ሊትር በ5 ሊትር ስለሚገኝ ቤተሰቦች እየደወላችሁ ማዘዝ ትችላላችሁ። ያላችሁበት ድረስ እናመጣለን። እንደምትመለከቱት ከነዚህ ከጥንቸሎች ቀጥታ የተቀዳ ምንም ነገር ያልገባበት ጽድት ያለ ሽንት ነው። የቢምቢ አር ካለህ ደውልልኝ። አሉ ቦቦ አየፋ ቢምቢ የዳክዬ ፈስ ይኖር ይላል ወንድም። የአይጥ እንባ እፈልጋለሁ ደግሞ የሳቋን ነው እንዳታስለቅስ። አሬ መጃጅ ደግሞ ምንም ያልገባበት ጽድት ያለ ምናምን ይላል። ሽንት ከመቼ ጀምሮ ነው ጽድት ብሎ? የድመት የድመት አግቶ ኤክሴን ለማስቀዘን ታዝዥ ነው ነው የቁንጫ ፎሮፎር ካለ እባክህ ኧረ ኮሜንት አያልቅም ጋይስ። የሀገር እኮ ነው የምር ገብታችሁ በጣም ነው የምትነፉ ጋይስ። እዚህ ቪዲዮ ላይ ልስቅ አይደለም የመጣሁት፣ በጣም ስሜት ሆኜ ተናድጄ ነው የመጣሁት። ልታስቁኝ እንዳትሞክሩ እንዲች ብላችሁ ማለት ነው። ለምንድን ነው የሀበሻ ሴቶች እኛ ወንዶች እንደዚህ የምትንቁን? ከመቼ ጀምሮ ነው እንደዚህ ምላሳችሁ የረዘመው? ጋይስ ይህን ቪዲዮ ሳይቻችሁ ስመለስ በእርግጠኝነት ሁሉም ወንዶች ልክ እንደኔ ስሜታችሁ መነካቱ አይቀርም። እንግዲህ ስሜታችሁ ከተነካ በኋላ ደግሞ በኮሜንት ለእነሱ የሚሆን እነሱ የጻፉትን የሚያስንቅ አሪፍ አሪፍ ሹት እፈልጋለሁ። ስለዚህ ቪዲዮን አይተን እንመለስና ኮሜንት እናነባለን። የትም መሄድ አይቻልም። ቪዲዮም የሚለው ምን ብለሽ ጽፈሽለት ነው ብሎክ ያደረገሽ? ይህን መርዛማ ምላሳቸውን ኮሜንት ላይ ምን ተመልከቱ። እሱ ምን አላት? የምትጽፊውን ነገር ቀንሽ ያላት። ስታንዳርዴን የቀነስኩት አይበቃም? አሉ ቦቦ አየፋ ቢምቢ አላሳቀኝም። እዚህ ላይ ደግሞ ፎቶ ልካለት ነው መሰለኝ። አረ ጺም አበቀልሽ ብሎ ይጽፍላታል። እሷ ምን ብትለው ጥሩ ነው? ከሁለት አንዳችን ወንድ መሆን ነበረብን። ማይ ጋድ አስሬ ሲያኮርፍ ፓድ ልግዛለህ ብዬ አያስቅም አያስቅም። ድንግል ነህ ስለው በቃ አልሻለም ብሎ እዚህ ላይ ደግሞ ተመልከቱ። እሱ ምን አላት? ሁላችሁም ሴቶች ያው ናችሁ። እሷም ብላ መለሰችለት፣ ስለዚህ ወንድ ጋር ግንኙነት ጀምራ። ይሄ ብሎክ አይደለም ያስገድላል። አጠገብሽ አለመሆኑን የጠቀመሽ ዝግመተ ለብጥህን አልጨረስክም። ሰው ስትሆን እናወራለን ብዬ ነው ብሎክ ያረጋት ማለት ግን ላለው ብዬ ግም ብዬ ጋይስ እኔ አስቆኝ አይደለም አክቹሊ ውስጥ እያራረ ነው እየሳቀ ያለው። ይሄ የሚያሳየው ምን ያህል ጭንቅላታችን ላይ እየሰቀልናቸው እንደሆነ። የድሮውን ኮስታራነታችሁን መልሶን የወንዶች ጉዳይ የሚኮራባችሁ ፈጣሪ የሰጣችሁን ምላስ በአግባቡ የምትጠቀሙ ወንዶች እንዳላችሁ አውቃለሁ። ምላሽ ፈልጋለሁ ኮሜንት ስር። ቪዲዮን ላይክ ሼር ማድረጋችሁን አትርሱ። ቫይራል እየሆነልኝ አይደለም። ማታም ፖስት ያደረኩትን ቪዲዮ አጥፍቶብኛል ቲክቶክ ማለት ነው። ስለዚህ ደንብ ኮፒ ሊንክ አድርጎ 5 ጊዜ
ወሳብ ቆይ እዚህ ሀገር እንደ ሰው በሚያሳዝን በሚያስተክዝ ነገር ብሎ በስርዓት ማዘን መተከዝ አይቻልም ማለት ነው። የሆነ ቪዲዮ አይተህ ምናምን ብለህ ከዛ ኮሜንቱን ክፍት ታደርገዋለህ። ሌላ ታሪክ። ለማንኛውም እስቲ ይሄን ቪዲዮ ሳይቻችሁ ልመለስና አንድ ኮሜንት ነው ማነብላችሁ። የትም እንዳትሄዱ። ለማበድ ራሱ አሁን ምን ብዬ ነው ማለት ነው? አሉ ቦቦ አጀፋ ቢዲ ይሄ ነገር እውነት ነው እንዴ? ግን የማየው እብድ የተባለ እንዳለ ረፍ ነው ወራካሎ ቀን ሲጥል የራስ አራታውኝ አሬን ማንበል እኔ ዲሲፕሊን አይፈቅድም። ረፉ እንዘንበት፣ እንታግዝ። እስቲ ሰብአዊነታችን ስሜታችን እስቲ አለ የለም የሚለው ነገር ቼክ እናድርግ። እንዘን ጋይስ። አሁን ለኢትዮጵያ ሕዝብ ይሄን መብላት አለብህ፣ ይሄን መብላት የለብም፣ ለጤና ጥሩ ነው፣ ለጤና ጥሩ አይደለም ብሎ መምከር በቪዲዮ ፌር ነው? ፌር አይደለም። የምር አብዛኛው የኢትዮጵያ ሕዝብ በአሁኑ ሰዓት ትልቁ አንጀቱ ትንሹን አንጀቱን ሊበላው ደርሷል። በጣም ከመራቡ የተነሳ ማለት ነው። ስለዚህ እንደዚህ አይነት ቪዲዮ የምትሰሩ ሰዎች ሁሉም ሰው እንዳንተ አልደለውም። ለማንኛውም ይህን ቪዲዮ ሳይቻችን ልመለስና ኮሜንት እናነባለን። የትም እንዳትሄዱ። እንደ ስነ ምግብ ባለሙያ በፍጹም የማልበላቸው 3 ነገሮች። የመጀመሪያ የተጠበሱ ምግቦች፣ ቺፕስ በፍጹም ልበላ አልችልም። ሁለተኛ በፍጹም የማልበላው የሸክላ ጥብስ። ስጋ ቤት የሚጠበስ የሸክላ ጥብስ በስብ ነው የሚጠበሰው ወይ ደግሞ በዘይት ነው የሚጠበሰው። አንደኛ ሳቹሬትድ ፋት አለው፣ ሁለተኛ ደግሞ የኮሌስትሮል መጠናችንን የትራይግላይሴራይድ መጠናችንን እጅግ በጣም ይጨምራል። ሌሎችም የጤና ዘላለም ትኖሪ እንደሆነ እናያለን። እንደውም ቀድማችሁ ብትሞቱት እንደዚህ ሽንቴ ምሪንዳ ነው የምትሉ ሰው የምሬ በዚህ ሰዓት ለምን የከሸፈ ቦምብ አይሆንም? አልምር ተመልከት። ብላ አባቴ ያገኘውን ብላ። ማን ሆድ ባዶ ይጥላል። እኔም ሸክላ አልበላም። ማን ይገዛልኝ? ቢገዛል ራሱ ከነ ሸክላው ነው ዝበላው። አራታውኝ ተመሳሳይ ነን እኮ ተመሳሳይ ነን ከምክንያቶችሽ በስተቀር አንቺን ለጤና ጥሩ አይደለም ብለሽ ነው ማትበይ። ሌላው ሰው ደግሞ ስላሌለው ነው ስላላገኘ ነው። አሁን ሸክላ ጥብስ ሲባል ስንት ሰው ምራቁን ይወጣል መሰለሽ? በጾመኛ እንጀት ወዲና ታስጭብኝ የመላጣ ልቻ ሰው ተጨካክነዋል እኮ እውነት። ገላግያቸው እንጂ እስኪ ጋደሉ ነው እንደምትጠብቀው። አገላግያቸውም ወይ ነው። የመገላገል ባህላችን ግን እየጠፋ ነው ጋይስ። ሰው ሲጣላ በካሜራ መታደስ። ለማንኛውም ቪዲዮ ላይ እንመለስና ኮሜንት እናነባለን። የትም እንዳትሄዱ። ቤት ኪራይ በሼር ነው እንደምከፍልስ? ኮንፊደንሳቸው ግን የአከራዮችሽ ልጆች ነው የሚመስል። ሁሉም ቦታ ነው ማለት ነው የአከራይ ልጅ የሚያፈለው። አረድ ያልደምጠው በአይበሉባ ነው የሚያጣፋው።
እዩት ደግሞ ይሄን እኔ ያየሁት ጫማሽ ላይ የሚጀናጀኑት ዝንቦች ነው። ቤቱን እኮ ናሽናል ጂኦግራፊ ያደረግሽ። ሰክረው ሲገቡ ለምን አትቆጫቸው? ለምን የምትቆጣቸው? ኪራይ እኮ ሼር ያደርጋል። ኧረ ተውኝ። ቸፍ ቸፍ የምርሽን ነው? አንቺማ እባብ ኩል ያለሽ እንደ ዶሮ ይመቻቸው። ቤታቸው ሄደሽ ነው ቤትሽ መጣ? ረሰው ግን ልጆችን ስርዓት ማስተማር የወላጆች ድርሻ ነው። አዎ ቆንጥጫቸው፣ እጅ በጆሮ ቻርጀር የለሽ ግረፊያቸው።